በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 7 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ኢያቄም። ቅዱስ ሰው ኢያቄም የሰማይና የምድር ንግሥት እመቤታችን ድንግል ማርያም አባት ነው። ቅዱሱ ከቅስራ አባቱ የተወለደ የቅዱስ ዳዊት ዘመድ ሲሆን ኢያቄም፣ ሳዶቅና ዮናኪር በሚባሉ 3 ስሞቹ ይታወቃል። ቅዱስ ኢያቄም እንደ ኦሪቱ ሥርዓት አድጎ ከነገደ ሌዊ የተወለደች የማጣትና ሄርሜላን ልጅ ሐናን አግብቷል። ሁለቱም በንጽሕናና በመጽዋዕት እንደ ሕጉ ቢኖሩም መውለድ የማይችሉ መካኖች ነበሩ። በዚህም ምክንያት ከወገኖቻቸው ሽሙጥን ታግሰው በታላቅ ሐዘን ኑረዋል። ከጌታ በኋላ ግን ስም አጠራሯ የከበረ ደም ግባቷ ያማረ ልጅን ይሰጣቸው ዘንድ እግዚአብሔር መረጣቸውና ከተባረከ ሰውነታቸው ድንግል ማርያምን ወለዱ። እርሷ ወላዲት አምላክ ተብላ እነርሱን የእግዚአብሔር የሥጋ አያቶች አሰኘቻቸው። ቅዱስ ኢያቄም እመቤታችንን ቤተ መቅደስ ካስገቡ ከጥቂት ዓመታት በኋላ በመልካም ሽምግልና አርፎ ከቅድስት ሐና ጋር በጌቴሴማኒ ተቀብረዋል። ቅዱሱ ሰው ያረፈበት ዓመት ግልጽ ባይሆንም ድንግል እመቤታችን 8 ዓመት ሲሞላት ሁለቱም ቅዱሳን ወላጆቿ በሕይወተ ሥጋ እንዳልነበሩ አበው ነግረውናል። በማረፍ ደግሞ ቅድስት ሐና ትቀድማለች። መቃብሩ ዛሬ ድረስ አለ። ያደለው ከቦታው ደርሶ ይሳለመዋል። አምላካችን ከቅዱሱ ኢያቄም በረከትን ያሳትፈን። ሚያዝያ 7 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ኢያቄም የድንግል ማርያም አባት፣ ቅዱስ አጋቦስ ሰማዕት፣ ቅድስት ቴዎድራ ሰማዕት። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ አርሲመትሪዳ የባሕታውያን አለቃ፣ አባ ዳንኤል ዘገዳመ ሲሐት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጢዮስ ለአንበሳ የተሰጠ፣ ቅዱስ አብስኪሮን ሰማዕት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ መዝሙረ ዳዊት ምዕራፍ 86 ከቁጥር 1 እስከ 6። መሠረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ልጆች ይወዳቸዋል። የእግዚአብሔር ከተማ ወይ በአንቺ የተደረገው ነገር ድንቅ ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። እርሱ ራሱም ልዑል መሠረታት። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት